ልትገለኝ ነው? ና ግደለኝ። አንተ ምንም የሚራራ አንጀት የሌለ ሰው ነህ። ና ግደለኛ። አንተ ግን ምን አይነት አባት ነህ? በዚህ ልክ ቤተሰብን የምትበድል ምን አይነት ፍጡር ነህ? እስከ ዛሬም ዝም ያልኩት አባትነቱን አክብሬ ነው። ግን ይሄ ሰውዬ ለአባትነት የሚበቃ ነገር ምንም የለው ምንም። እሺ በቃ አሁን ተቀመጥ። እሺ እስኪ ንገሪኝ፣ የትኛው አባት ነው ልጁ ላይ ሽጉጥ አውጥቶ የሚደቅነው? ንገሪኝ እስኪ ትሁት ንገሪኛ። አባዬ እንኳን አባትሽ ሳይሆን እንዴት እንደሚሳሳልሽና እንደሚንከባከብሽ ታያለሽ አይደል? የኔ አባት ግን ይኸው እንደምታዩ ነው። ይኸው መጣል በለ ሰርፕራይዙ በጣም ተመችቶኛል። በስርዓት ላናገርሽ ሞክሬ ነበር። አንቺ ግን ጥሩ መንገድ ነው የመረጥከው። በጣም ተመችቶኛል። ለነገሩ ፈሪ ነክ ፈሪ ሰው ከለመደው ውጪ ከማሰር ውጪ ሌላ ምንም ነገር ሊያደርግ አይችልም። እየተሸነፍሽ መፍጨርጨር አይሆንብሽም? ልትገለኝ አትችልም። ታውቃለህ እሱ ደግሞ ለምን ቢባል ንግስቲቱ? ምክንያቱም ወርቅ ምጥል ዶሮ ባልሆን እንኳን ወርቅ ያዝኩኝ ዶሮ ነኝ። ስለዚህ እኔም ብገል ደግሞ ወርቁን ማግኘት አትችልም። አሁን በእጄ ውስጥ ነሽ። በታምር እኔ እጄ የገባ ነገርን ማግኘት እንደማችል አስበው። እሱ የህልም ቅዠት እንደሆነ እወቀው። እሺ ጥሩ ቆይታ ይኖረናል ብዬ አስባለሁ። እንዴ የት ነው የምትሄደው? ፍታኝ እንጂ ሰውዬ። ምን ነው በኩራት ስትጀነኒ አልነበረም እንዴ? ምን ነው ባንዴ ኩምሽሽ አልሽ እንዴ? አንተ ሰውዬ ፍታኝ ብዬሃለሁ። ወንድሜ እኮ ነው የእናቴ ልጅ። እሷም እህቷ ናት እማዬ፣ የእናቷ ልጅ። አንዳንድ ህመሞች እኛ ጋር ቢሆኑስ ብለን ብናስበስ? አለሜ ወንድሟን አሳልፋ ሳትሰጥ ቤቴ ይሄን ሁሉ ጊዜ የለፋችበትን ብር አሳልፋ የምትሰጥ ይመስላል? የተረዳሁት ቤቴ የተጎዳችና በደል ያጨከናት እንጂ ክፉ ሴት እንዳልሆነች ነው። እሺ ኃላፊነት ትወስጃለሽ? ለምንድን ነው ኃላፊነት የምወስደው? ገንዘብ ወደ እኔ ኪስ ነው እንደሚገባው? የምናወራው እኮ አለሜን ስለመርዳት ነው አይደል? እሺ ትሁቴ በቃ ተይው። ስለሱ ስናወራ የሆነ የምትቀየሩ ነገር አለብሽ። ቤቲ ገዛኸኝ በፍጹም ያደርግብኛል ብላ ያላሰበችውን ነገር አድርጎባታል ማለት ነው። እንግዲህ ገዛኸኝ በተደጋጋሚ ቤቲን የሰጣትን ብር እንድትመልስለት በሰላምና በፍቅር መንገድ ጠይቋት ነበር። እሷ ግን በፍጹም ያ ብር እንደማይመለስና የአለሜም እንዳልሆነ በተደጋጋሚ ነግራው ነበር ማለት ነው። ስለዚህ ገዛኸኝ ደግሞ ራሱን ከአለሜ ለማዳንና አለሜ ብሩን መልሶ ካልሰጣት ሀብትና ንብረቱን ካልሰጣት እንደምታሳስረውና ትልቅ ችግር ውስጥ እንደምትጨምረው ስለገባው ራሱን ለማዳን ብሎ እንግዲህ ቤቲን አግቷታል ማለት ነው። ቤቲም ገዛኸኝ ይሄንን ነገር እኔ ላይ ያደርጋል ብላ በፍጹም አልጠበቀችም። በማስፈራራትና በዛቻ ብቻ ሊያልፍ ይችላል ብላ ነበር ያሰበችው። እሱ ግን ከዚህ በላይም ሊያደርግ እንደሚችል አረጋግጦላታል ማለት ነው። ግን አሁን ላይ አስገድዶ ሊያስፈርማት በፍጹም አልቻለም። ምክንያቱም እሷ አንዴ ብሩን ከሱ የወሰደችበት የራሷ ምክንያትና አላማ ስላላት ያ ብር ደግሞ ለአላማዋና ለእህቷ ማሳከሚያ ለማዋል ስለሆነ የፈለገችው በፍጹም ልትመልስለት አትችልም። እንደው ምናልባት ርዝራዥና የተወሰነ ብር ከመለሰችለት ነው እንጂ እሱ እንደሚያስበው በሙሉ የሰጣትን ሙሉ በሙሉ አትመልስለትም ማለት ነው። ለዚህም ነው እንግዲህ ወረቀት አምጥቶ እዚህ ላይ ፈርሚልኝ ሲላት የተጻፈውን የብር መጠን ስታይ ይሄ ሁሉ የብር መጠን እኔ ጋር የለም፣ ይሄንን ነገር አስተካክለህና ብለዋለች ማለት ነው። እንግዲህ ምናልባትም የራሱን ድርሻ ወስዳ ለአለሜ የሚሆን ነገር ትንሽዬ ከሰጠችው ነው እንጂ ብሩን ለእህቷ ማሳከሚያ አስቀድማ ክፍያ ፈጽማለች ማለት ነው። የእህቷ ሕክምና ደግሞ ቀለል ያለ ብር አያስፈልገውም ማለትም ትንሽ ከበድ ያለ ብር ነው የሚያስፈልገው። እንግዲህ ለሷ ለእህቷ መክፈል የምትችለው እሱ ከሰጣላች ስለሆነ ምናልባትም እንግዲህ ገዛኸኝ ካሰበውና ከጠበቀው በታች የሆነ ብር ልትሰጠውና ልትፈርምለት ትችላለች። በዚህ ደግሞ ገዛኸኝ ሌላ ጭንቀት ውስጥና ሌላ ችግር ውስጥ ሊገባ ይችላል። ምክንያቱም አሁን ቤቲ የተወሰነ ብር ብትመልስለት አሳልፎ ለአለሜ ነው የሚሰጠው። ለአለሜ ከሰጠ በኋላ ደግሞ እሱ ምንም ነገር አይኖረውም፣ እጁ ባዶ ነው የሚሆነው። ይሄ እንዲሆን ደግሞ አይፈልግም። እስካሁን ድረስ እየለፋና ብዙ ወንጀሎችን እየሰራ ያለው እንግዲህ ራሱን ከችግር ለማዳን ነው። እንግዲህ ቤቲ ገዛኸኝን ትልቅ ችግር ውስጥ ልትጨምረው እንደምትችል ግልጽ ነው ማለት ነው። እሱም የጠበቀውን ያህል ብር ከቤቲ እንደማያገኝ የታወቀ ነው ማለት ነው። ይሄኔ እንግዲህ ገዛኸኝ ምናልባትም ቤቲ ላይ ትልቅ ችግር ሊያደርስባት ይችላል ማለት ነው።
ትሁት እንግዲህ ቤቲ ላይ የተፈጠረው ነገር በጣም አሳዝኗታል። ማለትም የአለሜ ወንድም ቤቲ ላይ ያደረገው ነገር አንጀቷን ስለበላትና በጣም ተጎድታለች ብላ ስላሰበች አሁን ላይ ከቤቲ ጎን ቆማለች ማለት ነው። ቤቲም እንግዲህ እቤት ውስጥ እንደሌለች በተደጋጋሚ ስታይ አንድ ሰው እንዳገታት እርግጠኛ ነች። ያ ሰው ሊሆን የሚችለው ደግሞ ገዛኸኝ ብቻ ነው። ምክንያቱም ገዛኸኝና ቤቲ አሁን ላይ ብር መልሺ አትመልሺ በሚል ሰጣ ገባ ውስጥ እንደሆኑ ስለምታቅ እሱ ደግሞ ይሄንን ለማድረግ ምንም አይነት ርህራሄ ስለሌለውና ከሱ ውጪ እንደዚህ አይነት አስጠያፊ ነገሮችን የሚሰራ ሰው ስለሌለ ጠርጥራዋለች ማለት ነው። እንግዲህ ትሁት ለጥሩ ነገር ብላ ራሷን ትልቅ ችግር ውስጥ የምትጨምር መልካም ሰው ነች ማለት ነው። አሁንም እንግዲህ ለቤቲ ብላ ከገዛኸኝ ጋር ሌላ ሰጣ ገባ ውስጥ ልትገባ እያሰበች ነው ያለችው። ቤቲ የት እንዳለች ስትጠይቀው አስጠንቅቋታል። በማያገባሽ ነገር አትግቢ፣ አርፌሽ ስራሽን ስሪ ቢላትም እሷ ግን ከኋላ ተከታትላ እንግዲህ ቤቲ የት እንዳደረጋት ለማወቅ ሞክራ ነበር፣ ግን ደግሞ አልተሳካላትም። የሆነ ሰውን እየተከተለው እንደሆነ ስለገባው ተደብቆ ደርሶባታል ማለት ነው። ግን ትሁት ግን አሁንም ድረስ ቤቲ ያለችበትን ቦታና እሱ የት እንዳስቀመጣት ለማግኘት ደፋ ቀና እያለች ነው ያለችው ማለት ነው። እስካሁን ድረስ ግን ገዛኸኝ ቤቲን የት እንዳደረጋት ማንም ሊያቅ አልቻለም ማለት ነው። ግን ደግሞ ትሁት ቤቲን ገዛኸኝ እንዳገታትና ብሩን በጉልበትም ቢሆን ሊያስመልስ እየጣረ እንደሆነ እርግጠኛ ነች ማለት ነው። ሀሳቧም ትክክል ነው። እንደዚህ አይነት ነገር ያደርግ የሚችለው ገዛኸኝ ብቻ እንደሆነ ግልጽ ነው ማለት ነው። ግን ደግሞ አሁን ላይ ምናልባት ትሁት ተሳክቶላት እንግዲህ ቤቲን ካዳነቻት ለቤቲ ትልቅ ውለታ ነው የምትውልላት ማለት ነው። አንደኛ ነገር ገዛኸኝ የሚፈልገውን ነገር ላያገኝ ይችላል ማለት ነው። ስለዚህ ቤቲን መቼም ቢሆን ያንን ብር ሳትሰጠው አይለቃትም። ስለዚህ ትሁት ደግሞ ይሄንን ነገር ከማግኘቱ በፊት ቤቲን ካዳነቻት ምናልባትም ገዛኸኝ እንግዲህ ከበፊቱ የተሻለ ትሁትን ለመጉዳትና እሷን እያደረገች ያለችውን ነገር ተቃውሞ ትልቅ ችግር ሊያደርስባት ይችላል። ከዚህ በፊትም እንግዲህ አለሜን ከዛ ችግር አውጥታ ለዚህ ችግርና መከራ የከተተችው እንግዲህ ትሁት ነች። አሁንም ቤቲን ካስመለጠቻትና እሱ እንደሚያስበው ካልሆነለት ከትሁት ጋር ተመልሶ ትልቅ ችግር ውስጥ መግባታቸው የማይቀር ነው ማለት ነው። ሌላው ናቲ ነው። ናቲ እንግዲህ የአባቱ ጭካኔ ምን ድረስ እንደሆነ አያውቋል ማለት ነው። እንግዲህ እናቱ ላይ ብዙ ችግርና መከራዎችን ህይወቷን እስከ ማጥፋት ድረስ መድረሱን ያውቃል። ግን ደግሞ አባቴ ነው ምንም በደል ቢሰራ እንኳን ታግሼ ዝም ብዬ ማለፍ አለብኝ ብሎ ቢያስብም ናቲ ዛሬ ላይ ግን አባቱ ናቲ ከሚያስበው በላይ ጨካኝና ሰይጣናዊ ተግባር እንዳለው አውቋል ማለት ነው። እንግዲህ ከናቲ ጋር ሰጣ ገባ ውስጥ በገቡበት ሰዓት አንገት ለአንገት ተያይዘው ነበር። በዚህ ሰዓት እንግዲህ ምንም ሳይሳሳና ልጁ እንኳን እንደሆነ ሳይገነዘብ ሽጉጥ አውጥቶ ናቲ ላይ ደቅኖበታል ማለት ነው። ናቲ ደግሞ ይሄንን ነገር ማመን ተስኖታል። ልጁ ነኝ አባቴ ነው እንዴት ምንም ባጠፋ ራሱ ሽጉጥ እኔ ላይ እንዴት ሊደቅን ይችላል? ይሄማ አባቴ አይደለም ብሎ ሙሉ በሙሉ ክዶታል ማለት ነው። እስከዛሬ ድረስም እኮ እናቴ ላይ ትልቅ ችግርና በደል አድርሶ ዝም ያልኩት አባቴ ስለሆነ ነው እንጂ ለሌላ ነገር አይደለም ብሎም እንግዲህ እስከዛሬ ድረስ ገዛኸኝ እናቱ ላይ ያደረገውን ነገር አይቶ ዝም በማለቱ ናቲ እየተጸጸተ ነው ያለው ማለት ነው። ምክንያቱም ናቲ ለአባቱ ያለው አስተሳሰብና የአባትየው ስብዕና በጣም የተራራቀ ነው ማለት ነው። በዚህም ምክንያት ነው እንግዲህ ናቲ እኔ እሱ ላይ በእናቴ ጉዳይ ምንም አለማድረሴ ብሎ ራሱን እየወቀሰና እየተጸጸተ ያለው ማለት ነው። ሌላው አለሜ ነች። አለሜ እንግዲህ ሀሳቧን ትቀይራለች ተብሎ ይገመት ነበር። እሷ ግን እንደዛው በሀሳቧ እንደጸናች ነው። ምክንያቱም ቤቲ ወንድምሽን አምጥተሽ እንዲቀጣ ካደረግሽና ለወንጀሉና ለሰራው ነገር ተገቢውን ቅጣት ማግኘት አለበት ብላ ካለች በኋላ እንግዲህ ቤተሰቡ በጠቅላላ የቤቲን ሀሳብ ተቀብሎ ወንድምየው ማለትም የአለሜ ወንድም መጥቶ ለሰራው ስራ እንዲቀጣ
ሁሉም ፈልጎ ነበር ማለት ነው። አለሜ ግን በፍጹም ይሄንን አላደርግም፣ አንድ ያለኝ ወንድም ነው፣ ስለዚህ እሱን አምጥቼ ከሞቀ ቤቱ አምጥቼ ትልቅ ችግር ውስጥ ልጨምረው አልችልም ብላ እርግጡን ነግራቸዋለች ማለት ነው። አለሜ በእርግጥ ልክትውን አትሁን እርግጠኛ ባንሆንም ግን አንድ የተናገረችው ነገር ደግሞ አሳማኝ ነው። ምክንያቱም አንድ ሰው ወንጀል ከሰራና ትልቅ ስህተት ከሰራ አንዴ ነው እንጂ በተደጋጋሚ ሊቀጣ አይችልም። ስለዚህ የወንድሜን ቅጣት እኔ ተቀብያለሁኝ፣ አለበለዚያማ ፍርዱ ትክክል አይሆንም። እኔን ያሰቃዩኝና እኔን መከራዬን ያሳዩኝ ወንድሜ ላደረገው ነገር ስለሆነ ያ ነገር በቂ ነው። ግን ደግሞ እኔ ወንድሜን አምጥቼና እዚህ እንዲቀጣ ካደረኩኝ እኔ ላይ ለደረሰውና እኔ ላይ ላደረገችው ነገር ቤቲ ማን ነው የሚቀጣው? ማን ነውስ የሚጠየቀው? ይሄ እንደዚህ ከሆነ ፍርዱ ትክክል አይሆንም። ስለዚህ ወንድሜን በፍጹም አምጥቼ እንዲቀጣና ትልቅ ችግር ውስጥ እንዲገባ አላደርገውም። የሱን መከራና ስቃይ እኔ ተቀብያለሁኝ ብላ ለናቲም ሆነ ለሁሉም አስረግጣ ነግራቸዋለች ማለት ነው። ቤቲም እንግዲህ ይሄንን ነገር ከሰማች ምናልባትም ገዛኸኝ የሚፈልገውን ብር ራሱ ላትመልስ ትችላለች። እንግዲህ እነ ናቲና እነ ትሁት እያሰቡ የነበሩት ምናልባትም አለሜ ወንድሟን ስለማምጣትና እዚህ ስለማስቀጣት ብትስማማ ቤቲ ልቧ ሊራራና የአለሜን ሀብትና ንብረት ልትመልስ ትችላለች ብለው ያስባሉ። ግን ደግሞ ወንድምየው መጥቶ ቢቀጣ ራሱ ቤቲ ብሩን ሙሉ በሙሉ እንደማትመልስ እርግጠኛ ነው። ምክንያቱም ቤቲ በራሷ መንገድ እንግዲህ ለእህቷ ማሰከሚያ ብላ በስህተት መንገድ ቢሆንም እዚህ ችግር ውስጥና ከገዛኸኝ ጋር አሁን ላይ የሆነችበትና ልጅነቷንና ሁሉ ነገሯን ያጣችበት ምክንያት እንግዲህ ትልቁ ነገር የእህቷ ጉዳይ ነው ማለት ነው። ቤቲ እንግዲህ በአንድ ድንጋይ ሁለት ወፍ ነበረ እየመታች ያለችው ማለት ነው። ምክንያቱም አንደኛ ወንድሟ ለሰራው በደል አለሜን እያሰቃየችና እየቀጣች ነበረ። በሌላ መንገድ ደግሞ ለእህቷ ብላ ሀብትና ንብረት ማለትም ገንዘብ እያጠራቀመችና እያከማቸች ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ የገንዘብ ነገር ቤቲ ጋር የማይታሰብ ነው። ምናልባትም ለእህቷ በቂ ማሳከሚያና በቂ የምትለውን አሃል ብር ከወሰደች በኋላ ምናልባትም የተረፋትን ልትመልስላቸው ትችላለች እንጂ እነሱ እንደሚያስቡት ሙሉ በሙሉ ሀብትና ንብረቷን በፍጹም ልትመልስላቸው ግን አትችልም። ምክንያቱም መጀመሪያ አስባበትና አቅዳ ስለሆነ እዚህ ችግር ውስጥ የገባችው። አሁን ላይ ደግሞ በዛ ላይ ደግሞ ብሩን በቀጠሯ መሰረት እንግዲህ ለእህቷ የሕክምና ወጪ የሚውለውን ብር ከፍላለች ማለት ነው። ምናልባት እንግዲህ ይሄ ብር ወደ እነሱ የመመለስ እድሉ በጣም ጠባብ ነው የሚሆነው። እንግዲህ እህትየዋ ማለትን ህይወት ቤቲ ትልቅ ችግር ውስጥ እንዳለችና ምናልባትም ያመጣችው ብር በስርቆትና በማጭበርበር እንደሆነ አውቃ አልታከምም ብላ ምናልባት ብሩ ተመላሽ እንዲሆን ካልተደረገ በስተቀረ በቀጥታ ወይም ደግሞ እነሱ በሚያስቡት መንገድ ቤቲ በፍጹም ብሩን ልትመልስላቸው አትችልም ማለት ነው።